አርዕስተ ዜና። በኦርቶዶክሳውያን ላይ የሚደርሰው ግድያና ጥቃት መጪውን ትውልድና ሀገርን ስጋት ላይ የሚጥል መሆኑ ተገለጸ። የመምህራንን ንግግር በመቁረጥና በመቀጠል የተዛባ መልእክት በማህበራዊ ሚዲያ የሚያስተላልፉ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባ ጥሪ ቀረበ። ማህበረ ቅዱሳን እስካሁን ድረስ ከ1.5 ሚሊዮን በላይ የግቢ ጉባኤ ተማሪዎችን ማስመረቁን ገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን ከማህበረ ቅዱሳን ቴሌቪዥን የዕለቱን የዜና ተዋሕዶ ጥንቅሮቻችን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮንን ለማ ነኝ። አብራችሁን ቆዩ። በኦርቶዶክሳውያን ላይ የሚደርሰውን ግድያና ጥቃት መጪውን ትውልድና ሀገርን ስጋት ላይ የሚጥል መሆኑ ተገለጸ። እነዚህ ግድያዎችና ጥቃቶች የነገው ትውልድ ተስፋ እንዳይኖረው ከማድረግ ጀምሮ የሚያሳድረው ስነ ልቦናዊ ጫና የጎላ መሆኑን ባለሙያዎቹ ጠቁመዋል። ተመስገን ፍቃዱ። በቅርብ ዓመታት በተለይም በአርሲ ሀገረ ስብከትና ሌሎች አካባቢዎች የታጠቁ ኃይሎች በፈጸሙት ጥቃት በርካታ ኦርቶዶክሳውያን ሕይወታቸውን አጥተዋል፣ አብያተ ክርስቲያናት ተቃጥለዋል፣ ንብረታቸውም ወድሟል። በዚህም ምክንያት በርካታ ምዕመናን ከቀያቸው ተፈናቅለው አስከፊ መከራን እያስተናገዱ ይገኛሉ። ይህም ግድያና ጥቃት መጪውን ትውልድና ሀገርን ስጋት ላይ የሚጥል ነው ሲሉ በወቅታዊ አምድ መርሃ ግብር ላይ ከጣቢያችን ጋር ቆይታ ያደረጉት ዲያቆን ዶክተር ታደለ ፈንታው ተናግረዋል። አጠቃላይ የሚጎዳው ሙሉ ማህበረሰቡን ነው። ማህበረሰቡን ብቻ ሳይሆን ትውልድና ወደፊት የሚመጣውን ሀገርን ነው የሚጎዳው። ዓለም አቀፍ ጥናቶች እንደሚያሳዩት ማንነትን መሰረት ያደረገ ጉዳት ከሚያስከትላቸው ጉዳቶች አንዱ ማህበራዊ መተማመንን ያፈርሳል። እኛ ደህና ነን ማን ይጠብቃል የሚል ስሜትም ይፈጥራል። ጎረቤቶቻችን እንደዚህ ዛሬ ሆኗል እንዴ ነገኛን ማን ይጠብቃል የሚል ጥያቄ ያስነሳል። በግጭትና በፍርሃት መካከል የሚያድጉ ህፃናት ምን ይሰማቸዋል? ምንድነው የምናወርሳቸው? ይሄ የምናወርሳቸው ነገር ቀላል አይደለም። በሌሎች መተማመን ይቸገራሉ። እንዲቸገሩ አድርገን ነው የሚያም የሀገር ተስፋ ሊያጡ ይችላሉ። ስለዚህ ዛሬው ግድያ የነገውን ማህበራዊ ቀውስ ሊፈጥር ይችላል። የስነ ልቦና ባለሙያው በበኩላቸው ምዕመናኑ ላይ የደህንነት ስጋት ከመፍጠር ጀምሮ እያመጣ ያለውን ስነ ልቦናዊ ጫና ገልጸውልናል። እነዚህ ጉዳቶች እነዛ ሰዎች አንደኛ የደህንነት ስሜት አይኖራቸውም። ይሄኛው በጣም ትልቁ ችግር ነው። አንዳንዴ ሰው ልጅ ደህና ነኝ ወይም ደግሞ በአካባቢ ላይ ሰላማዊ ነገር አለ ብሎ ማሰብ የማይችል ከሆነ ስራም ለመስራት ወጥቶ ለመግባት ህይወቱን ለመምራት ነገሮችን ማድረግ አይችልም። ስለዚህ ይሄ ትልቅ ጉዳት እንደ ቀላል የሚወራ አይደለም ስለ ደህንነት ሲወራ። ሁለተኛ ነገር ጉዳቱ የደረሰባቸው ሰዎች ቤተሰቦች ናቸው ወይም የአካባቢ ማህበረሰቦች ናቸው። ምናልባት ይሄንን በእምነት ብቻ ፎከስ ባናደርገውም ኦን ታርጌት ተደርጎ የተጠቃ ሰው ቤተሰብ ተስፋው በተመሳሳይ በጣም ያነሰ ነው የሚሆነው። ሰዎችን ማመን የማይችልበት ሁኔታ ደረጃ ይደርሳል። በሰው ብቻ አይደለም በህግም ያለው ተስፋ እጅግ በጣም ደካማ ነው የሚሆነው። በኦርቶዶክሳውያን ላይ የሚደርሰው ግፍና መከራ ዛሬ ላይ ካልተፈታ ለትውልዱ ቂምን እያወረስን ነው ሲሉ መልእክታቸውን አስተላልፈዋል። የተፈጠረው ችግር ጭንቀትን ያስከትላል፣ ዲፕሬሽንን ያስከትላል፣ ራስን ማግለል ወይም ደግሞ ከሰዎች ጋር ያለውን ቅርበት ጤናማ እንዳይሆን ያደርጋል። ዛሬ ያልተፈወሰ ቁስል የነገ ጉዳት ይሆናል። ዛሬ ያልተፈታ ፍትህ ነገ የትውልድ ቂም ሊሆን ይችላል። ዛሬ ያልተፈወሰ ማህበራዊ ስብራት ነገ የብሔራዊ አንድነት ፈተና ሊሆን ይችላል። ምንም ጥያቄ የለውም። ስብራቶቻችን መፈወስ ያለባቸው ዛሬ ነው። የመምህራንን ንግግር በመቁረጥና በመቀጠል የተዛባ መልእክት በማህበራዊ ሚዲያ የሚያስተላልፉ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባ ጥሪ ቀረበ። ምዕመናንም የተቆረጡ ስብከቶችና ንግግሮችን ወስደው በቀላሉ ከማመናቸው በፊት የመረጃውን ትክክለኛነት በቀጥታ ከዋናው ምንጭ ማረጋገጥ እንዳለባቸው ተመላክቷል። ታሪኩ አራርሶ ጳጳስ እያጨሰ በአሁኑ ወቅት በተለያዩ ማህበራዊ ሚዲያ ላይ የመምህራንን ንግግር እየቆረጡና እየቀጠሉ መልእክትን በማዛባት የሚያስተላልፉ ግለሰቦች በመበራከት ላይ ይገኛሉ። ይህ ተግባር በቤተ ክርስቲያን በአስተምህሮ ላይ እምነትን የሚሸረሽር በመሆኑ ከዚህ ድርጊታቸው ሊቆጠቡ እንደሚገባ መጋቤ ብሉይ ጥዑመ ልሳን ሞላ ተናገሩ። የመምህራኖችንም ክብር ዝቅ ለማድረግ ያችን እየቆረጡ በዙሪያው የሚያሯሩጡ አሉና ይሄ ስህተት ነው። ይህን ስህተት ስለሆነ አሁን ቤተ ክርስቲያኗ ምንጩን ምእመናን አሁን ሊጠቀሙና ሊያጠኑት የሚገባው ምንጩ
ታሪኩን ሙሉውን ሐሳቡን ተረድተው ያንን ቢረዱት ነው የሚጠቅመውና ዛሬ አሁን ማሩን አምርሮ መርማችን በባህሪው ጣፋጭ ነው፣ ወተትም ነጭ ነው፣ ነጩን ጥቁር ነው ብለው የሚናገሩና አዛብተው ግጭት እንዲፈጠር አለመተማመን እንዲኖር ያልሆነ ነገር በማህበረሰቡ የሚነዙ ስላሉ እየቆራረጡ ይህንን ምእመናኑ በሰፊው ተገንዝቦ መልካሙን የሆነውን ነገር ቢሰማ ጥሩ ነው። ምእመናንም በማህበራዊ ሚዲያ የሚለቀቁ የተቆረጡ አስተምህሮቶችን ወስደው በቀላሉ ከማመናቸው በፊት የትኛውንም መረጃ በጥንቃቄ መመርመር እንዳለባቸውም ተናግረዋል። እነዚህን ምእመናን ወደ ጎን በመታው መልካም የሆነውን የእግዚአብሔርን ቃልና በቤተክርስቲያኒቷ የሚተላለፈውን የቤተክርስቲያኑ ታላላቅ ተቋም አላት፣ የራሱ የማይበሩ አለ። እነዚህን ትልቅ ሚዲያዎች ቤተክርስቲያኑ እውቅናና ተጠያቂነት የሰፈነበትን ሊሰሙ ይገባዋል። እነዚህ ግጭት ቀስቃሾችን የመምህራንን ክብር ያላሉትን አሉ ያልጻፉትን ጻፉ ብለው ምእመናን ውስጣቸው እንዲሻከር የሚያደርጉትን አንዱን ከፍ አንዱ ዝቅ የሚያደርጉትን እነሱን ወደ ጎን ትተው መልካም የሆነውን ቢከተሉ መልካም ነው ባይ ነኝ። መንፈሳዊ ዕውቀቶቻችንን በየጊዜው የማናጎለብት ከሆነ መሰል አይነት የተቆረጡ ሐሳቦች ሲሰራጩ ሰምተን መደናገጣችን የማይቀር ነው ያሉት መምህሩ ትክክለኛውን ትምህርት ከምንጩ ማዳመጥ ይገባልም ሲሉ አሳስበዋል። ለመምህራን አሉ እነዚህ መምህራን ደግሞ ምንጭ ናቸው። ይሄ ምንጭ ደግሞ ህይወትነት ያለው ምንጭ ነው፣ የማይነጽህ ምንጭ ነው። ሊጠቀምና ሊከተል የሚገባው ይሄንን የመምህራኑ ምንጭ ነው፣ መምህራኖችን ነው፣ የመምህራንን ፍሬ ነው ሊበላና ሊከተል ከነሱ ጥላ ነው ለማን ሊጠለል የሚገባው። አሁን ምእመናን በቤተክርስቲያኗ ስም የሚነግዱ በጣም የቤተክርስቲያኒቷን አርማ አድርገው መምህር ነን ብለን ቤተክርስቲያኒቱ ሳታውቃቸው ልክ በመምህራን ስም በሰባካያን ስም በቀዳሱ በመነኩሴው ስም ስላሉ እነዚህን ምእመናን አትኩረው ሊለዩ ይገባቸዋልና የሚከተሉትን በደንብ አድርገው ግንዛቤ ቢፈጥሩ ባይ ነኝ። የባህር ዳር ዩኒቨርሲቲ ካዘጋጃቸው 18 ሜዳሊያዎች ውስጥ ዋንጫዎችን ጨምሮ 14ቱ በግቢ ጉባኤ ተማሪዎች መወሰዳቸው ይታወቃል። የማዕረግ ተመራቂዎቹ ግቢ ጉባኤ ከዓለማዊ ፈተና ከተጠብቀን ስኬትን እንድንጎናጸፍ አድርጎናልም ሲሉ ተናግረዋል። ተመስገን ፍቃዱ በማኅበረ ቅዱሳን የባህር ዳር ማዕከል የላከው መረጃ እንደሚከተለው ያቀርበዋል። መንፈስ ቅዱስ ባህር ዳር ዩኒቨርሲቲ ከ6490 በላይ ተማሪዎችን ማስመረቁ ይታወቃል። ከነዚህ ተማሪዎች ውስጥም ከ1070 በላይ የሚሆኑት የግቢ ጉባኤ ተማሪዎች ሲሆኑ ዩኒቨርሲቲው ለከፍተኛ ማዕረግ ተመራቂዎች ካዘጋጃቸው 18 ሜዳሊያዎች መካከል ዋንጫውን ጨምሮ 14ቱ በግቢ ጉባኤ ተማሪዎች ተወስደዋል። የማዕረግ ተመራቂዎቹም ግቢ ጉባኤ የስኬታቸው ምንጭ መሆኑን ተናግረዋል። ብዙ አይነት ባህል፣ ብዙ አይነት አስተሳሰብ ያላቸው ሰዎች ጋር እንዴት ተቻችሎ መኖር እንዳለብኝ እና ፈሪሃ እግዚአብሔርን ካስኩኝ ሰውን ማክበር፣ ሰው ጋር ትህትና ካኖርኩኝ ሰላማዊ ህይወት እንደምኖር በጣም በትልቁ ተገንዝቤበታለሁ። በሐዘኔም በደስታዬም እግዚአብሔርን መሸሸጊያ ማድረግ መርጫለሁ፣ እንደመርጥ አስተምሮኛል እና እሱም ጠቅሞኛል። የስኬቴ ሚስጥሩ እሱ ነው። መጀመሪያ ላይ ቶሎ ሁሉም አብሮ ስለሚሄድ መንፈሳዊም የሆነ ትምህርት ላይም እንዲጎብስ ይፈልጋለሁ። ግቢ ጉባኤ ውስጥ እንዲሳተፉ ፋሚሊ አለ፣ አሁን ቤተሰብ ይሰጠናል በግቢ ጉባኤ ማለት ነው። እዛ ውስጥም እንዲሳተፉ ከቻሉም ይሄ ቆሎ ትምህርት ቤት ራሱ የሚማሩ ልጆች አሉ። በጣም እሱ ራሱ ቢገቡ አበረታታለሁ። ግቢ ጉባኤ ይበልጥ ወደ ቅድስት ቤተክርስቲያናችን እንድንቀርብና በአብነት ትምህርታችንም እንድንበረታ ያደረገን ነው ብለዋል። እኔ ሰርቶኛል ማለት አሁን ያለሁትን ያሪድ ግቢ ጉባኤ ሜዶፍ ግቢ ጉባኤ ይባል ባጭሩ ነው ይገልጸኛል። ምክንያቱም ከአስተዳደጌም አንፃር እውነት ለመናገር ጨርቆስ ሳሪስ አካባቢ ያደኩ ልጅ ነኝ። ስመጣ ዲያቆናቱን ሳይቀር አንቺ እያልኩ ማወራ ነበር እውነት ለመናገርና እግዚአብሔር ይመስገን ቀየሩኝ፣ አገኙኝ። የመጀመሪያ ቀን ሲቀበሉኝ ትልቅ ውለታ ውለውልኛል። ምክንያቱም መጀመሪያ ቀን አደገኛ ልጆች ሊቀበሉኝ ነበር እንደ አዲስ አበባ ልጅነት። ነገር ግን ቀድሞ የግቢ ጉባኤ ልጆች ወጣው ነው መቀበላቸው በሁለተኛው በማግስቱ ወደ ግቢ ጉባኤ ወሰዱኝ። ያ ነገር በጣም ትልቅ ለኔ እንትን ነበር። ከዛም በኋላ ዲቁናውንም ኢቭን ያመጣሁት በግቢ ጉባኤ ነው። በተሰማራንበት የሥራ መስክ ሁሉ ቤተክርስቲያናችንን ለማገልገል ዝግጁ ነን ያሉት የማዕረግ ተመራቂዎቹ ሌሎች ተማሪዎችም ወደ ግቢ ጉባኤ እንዲቀላቀሉ መልእክታቸው ነው። ትምህርትን የመጡበት ዓላማ ትምህርት ደግሞ እንዲሳካላቸው ግዴታ ጊዜያቸውን በአግባቡ መጠቀም አለባቸው። ያን ደግሞ ጊዜያቸውን በአግባቡ እንዲጠቀሙ ግቢ ጉባኤ መሳተፍ አለባቸው። የሚችለውን ግቢ ጉባኤ የሚሆን ሌላ ማኅበረ ቅዱሳን የሆነ ተሳትፎ ላይም ጨምራለሁ። ለዛ ዝግጁ ነኝ። በድርጅትም ይሁን በገባበት ስራ መስክ እኔ ማኔጅመንት ዲፓርትመንት ተማሪ ነኝና ይሄ ድርጅት የማኔጅመንቱ ለውጥ በመምጣቱ ትልቅ ደረጃ ደርሷል። እሷም ኦርቶዶክስ ልጅ ናት መባል ፈልጋለሁ።
በተያያዘ ዜና በጎንደር ዩኒቨርሲቲ 14 የግቢ ጉባኤ ተማሪዎች የወርቅ ሜዳሊያ ተሸላሚ በመሆን ተመረቁ። ከእነዚህም በተጨማሪ በርካታ የግቢ ጉባኤ ተማሪዎች ከ3.5 ነጥብ በላይ በማምጣት መመረቃቸውም ተገልጿል። በማኅበረ ቅዱሳን የጎንደር ማዕከል የላከልን መረጃ ዲያቆን ኤርሚያስ ደባሱ እንደሚከተል ያቀርበዋል። በማኅበረ ቅዱሳን ጎንደር ማዕከል በጎንደር ዩኒቨርሲቲ ጤና ሳይንስ በማራኪና በፋሲል ግቢ ጉባኤያት ሲያስተምራቸው የቆዩ የግቢ ጉባኤ ተማሪዎችን ማስመረቁ ይታወሳል። ከተመራቂዎቹ ውስጥም 14 የወርቅ ሜዳሊያ ተሸላሚ መሆናቸው የተገለጸ ሲሆን በርካታ የግቢ ጉባኤ ተማሪዎች ከ3.5 በላይ በማምጣት ተመርቀዋል። በጣም በህይወቴ እንደዚህ ደስ ብሎኝ ራሱ አያውቅም እና ስሜቴን ራሱ መቆጣጠር አልቻልኩም ነበረ። ለምን በቤቱ በእግዚአብሔር ቤት ስለተመረኩኝና ወደፊት ደግሞ ከዚህ ወጥቼ የተሻለ ደረጃ እንድደርስ እንደሚያደርገን በጣም ሙሉ ባለሙሉ ተስፋ ነኝ። 100% እርግጠኛ ነኝ እና በቤቱ ስላከበረኝ በጣም ደስተኛ ነኝ። ዛሬ ማለት በጣም ከባድ ቀን ነው ለኔ። በጣም ደስ ብሎኛል። ከምንም በላይ አንዳንዴ ደስታ ሊሚት አለው፣ የዛሬው ግን ለኔ ይለያል። በዚህ የምረቃ መርሃ ግብር ማዕከሉ ያነጋገራቸው የወርቅ ሜዳሊያ ተሸላሚዎች ለዚህ ስኬት የበቁበትን ምስጢርም አጋርተውናል። የመጀመሪያው እኔ በግሌ የማምንበት እኛ ለእግዚአብሔር ቤት ስንሰራ እግዚአብሔር ደግሞ ለእኛ ቤት እንዲሰራ አምናለሁ ከምንም በፊት ማለት ነውና የምንሰራትንም ነገር እግዚአብሔር ይባርክልናል። ስለዚህ የተወሰነውን ጊዜያችንን ለእግዚአብሔር መስዋዕት አድርገን ብንሰጥ የቀረውን ሰዓት ደግሞ ሊሞላልን የታመነ አምላክ አለን። እኛም ዛሬ በህይወታችን ሆኖ ያየነው ነገር የእሱን ቤት ስንሰራ እሱም ደግሞ የእኛ ህይወታችን ላይ ሰርቶ ነበርና ሰዓታችንን በአግባቡ ከተጠቀምን ለግቢ ጉባኤ የሚሆን ጊዜ አናጣም። ከተሰጠን 24 ሰዓት ውስጥ ለእግዚአብሔር የምንሰጠውን 1 ሰዓት አናጣም ብዬ ነው የማምነው። በወርቅ ሜዳሊያ ተሸላሚነት ከተመረቁ ተማሪዎች መካከል በግቢ ጉባኤያት አገልግሎት በሰብሳቢነትና ስራ አስፈጻሚ በመሆን ሲያገለግሉ እንደነበረም ተገልጿል። ተመራቂዎች ግቢ ጉባኤን ለስኬት ይጠቀሙበት ዘንድ ለተተኪዎቻቸው ያሳሰቡ ሲሆን ለስኬት ያበቃቸውን ሀገርና ቤተክርስቲያንን በቅንነት እንደሚያገለግሉም ገልጸዋል። በቀጣይ ለሚመጡ ተማሪዎች ደግሞ በግቢ ጉባኤ በጣም በተለይ ሴት ተማሪዎች በደንብ የተሻለ አቅማቸውን እንዲያወጡና በፈጣሪያቸው አምነው ለተሻለ ደረጃ እንዲደርሱ በደንብ ያበረታታል ግቢ ጉባኤ። የግቢ ጉባኤ አገልግሎትና የዓለማዊ ትምህርት የሚጋጩ ሆኖ አይደለም፣ እንዲሁም እርስ በርስ የሚደጋገፉ ናቸው። በዋናነት ጊዜን በአግባቡ መጠቀም ነው። በሁለቱም መሆናችን ትጋት ነው። በዚህ በኩል ሰዓት ሲወስድብን ሰዓት በጣም እንደተጠቀምን ስለምናስብ ለይህኛው ሰዓት ላይ የሚባክን ትርፍ ጊዜ አይኖረንም እና ሁለቱንም አብሮ ለማስኬድ የሚያግዘን ይሄ ነው ብዬ አስባለሁ። ግቢ ጉባኤ ከገባው በኋላ ከዚህ በፊትና ከዚህ በኋላ ብዬ መስመር ያሰመርኩለትን ህይወት ፈጥሮልኛል። መንፈሳዊ ህይወቴ ላይ ትልቅ መሰረትን ጥሎልኛል ብዬ አምናለሁ። ማኅበረ ቅዱሳን እስካሁን ድረስ ከ1.5 ሚሊዮን በላይ የግቢ ጉባኤያት ተማሪዎችን ማስመረቁ ተገለጸ። ይህ የተባለውም በ2018 ዓ.ም የአዲስ አበባ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል 477 ተማሪዎችን ማስመረቁን ተከትሎ ነው። ሀብቴ ብርሃኑ ተጨማሪ ያለው። በአዲስ አበባ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል የቅድስት ልደታ ማስተባበሪያ 9 ግቢ ጉባኤና የቅዱስ እስጢፋኖስ ማስተባበሪያ 2 ግቢ ጉባኤ በማህደረ ሰባት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ማስመረቁ ይታወሳል። ዲያቆን ብንያም አያሌው ለተመራቂዎች ባስተላለፉት መልእክት ማኅበረ ቅዱሳን ከተቋቋመበት ጊዜ አንስቶ በሁለት ወገን የተሳሉ ሰይፍ የሆኑ ተማሪዎችን እያፈራ ይገኛል ብለዋል። ለግቢ ጉባኤ ተማሪዎች ስርዓተ ትምህርትን በመቅረጽ መማሪያ መጽሐፍትን በማዘጋጀት መምህራንን በመመደብ ቦታ በማመቻቸት እያስተማረ ከ1.5 ሚሊዮን በላይ ተማሪዎችን በአባቶች ቡራኬ አስመርቋል። አሁንም በማስመረቅ ላይ ይገኛል። ማኅበረ ቅዱሳን ከ2016 ዓ.ም ጀምሮ ተግባራዊ እያደረገ በሚገኘው ተቋማዊ ለውጥ ዘመኑን የዋጁ አገልጋዮችን እያበረከተ መሆኑን ጨምሮ አንስተዋል። ማኅበራችን ማኅበረ ቅዱሳን ይህን የግቢ ጉባኤያት አገልግሎት ዘመናዊ ትምህርት የተማረው የህብረተሰብ ክፍልና ቤተክርስቲያን ግንኙነታቸው የጠነከረ እንዲሆን በማድረግ ከፍተኛ አስተዋጽኦ አበርክቷል ብሎ ያምናል። ከዚህ ባሻገር በአሁኑ ጊዜ ለሀገራችን የሚያስፈልገው ብቁ ባለሙያ ብቻ ሳይሆን በስነ ምግባሩ የቀና ፈሪሃ እግዚአብሔር ያለው ባለሙያ ለሀገራችን አስፈላጊ በመሆኑ በዚህም ረገድ ማኅበራችን ማኅበረ ቅዱሳን ከፍተኛ ሚናውን እየተወጣ ይገኛል። በተመሳሳይም ለቤተሰብና ለራሱ ህይወት ጠቃሚ የሆነ የተማረ ሰው ኃይል በብዛት ከግቢ ጉባኤያት እየወጣ ይገኛል። በመጨረሻም ተማሪዎች ያለ ዋጋ የተቀበላችሁትን ያለ ዋጋ እንድትሰጡ እንዲሁም በታማኝነት በማገልገል እስከ መጨረሻው ድረስ እንድትጸኑ በማለት አሳስበዋል። በተማራችሁትን ትምህርት በሙያችሁ አገርንና ቅድስት ቤተክርስቲያንን በታማኝነት በማገልገል እስከ መጨረሻው ጸንታችሁ እንድትኖር
እንድትኖሩ አደራችን ከፍ ያለ ነው። በተጨማሪም ከምርቃት በኋላ ስራን ባለመናቅና በራስ አቅም ስራ በመፍጠር አስፈላጊ መሆኑን በመገንዘብ ያገኛችሁትን እውቀት፣ ክህሎትና አመለካከት ወደ ውጤት ለመቀየር ከፍተኛ ጥረት እንድታደርጉ ምክራችን ነው። የግቢ ጉባኤ ተማሪዎች ቅድስት ቤተክርስቲያን ከፈተናዎች አልፋ እንድትሻገር የመሪነት ሚናዋን እንድትወጣ ማድረግ እንዳለባቸው ተነገረ። ለዚህም በግቢ ጉባኤ ቆይታቸው የተማሩትን የአመራርነት ትምህርት በስራ መስኮቻቸው ላይ መተግበርም ይገባቸዋልም ተብሏል። ሀብቴ ብርሃኑ የአዲስ አበባ ማዕከል ግቢ ጉባኤያት አገልግሎት በዓመት ከ10,000 በላይ ለሚሆኑ ተማሪዎች ኮርሶችን ቀርጾ ተከታታይ ትምህርቶችን በመስጠት እያስመረቀ ይገኛል። ዲያቆን ኃይለማርያም መድህን የማዕከሉ ሰብሳቢ እነዚህ ተማሪዎች ማህበረ ቅዱሳን በግቢ ጉባኤ ላይ በትኩረት እየሰራ ስለመሆኑ ማሳያዎች ናቸው ብለዋል። በግቢ ጉባኤ የተመረጡ ተማሪዎች ከወጡ በኋላ ቤተክርስቲያንን መሀል ላይ ሆነው በውስጥ ሆነው የቤተክርስቲያን አገልግሎት የሚደግፉ እንዲሁም ደግሞ በሚሰሩበትና በተመረቁበት ሙያ ደግሞ ለሀገር ታማኝ ሆነው ለህሊናቸው የሚሰሩና ለሀገር የራሳቸውን ጉልህ አስተዋጽኦ የሚያበረክቱ ሆነው እንዲወጡ ከመቅረጽ አንጻር ማህበረሰብ ከፍተኛውን ስራ እየሰራ ይገኛል። አክለውም በአሁኑ ወቅት ቤተ ክርስቲያን በፈተና ውስጥ ትገኛለች ያሉት ዲያቆን ኃይለማርያም ተመራቂ ተማሪዎች የተማራችሁትን የአመራርነት ትምህርትን በስራ ላይ መተግበር ይገባቸዋል ሲሉ ተናግረዋል። በግቢ ጉባኤ የተመረቁ ሰዎች በመሪነት ሚናቸውን ከተጫወቱ የቤተ ክርስቲያን የመሪነት ሚናዋን ትጫወታለች ማለት ነው። ስለዚህ አሁን ባለንበት ዘመን ቤተክርስቲያን በጣም በብዙ ፈተናዎች በምትገኝበት ዘመን እነዚህ ፈተናዎችን የሚቋቋም ፈተናዎች ደግሞ እንዳይበረቱባትና ቢመጣም እንኳን መከላከል የሚችሉና ቤተክርስቲያን ዘመኑንም ትውልዱን መምራት የሚችሉበት ደረጃ ላይ ማድረስ የሚችል ግቢ ጉባኤ ተመራቂዎች ወጥተው ይህንን ኃላፊነት ይዘው መንቀሳቀስ አለባቸው። በግቢ ጉባኤ ቆይታቸው ጊዜን በአግባቡ ከማስተዳደር ጀምሮ በርካታ ሕይወት ልምዶችን መቅሰማቸውን የገለጹት ደግሞ ተመራቂ ተማሪዎች ናቸው። ሳዊ ትምህርት ሃይማኖቴን አንዲት ኦርቶዶክሳዊት ሃይማኖትን አውቄበታለሁ። በትምህርት ቤተክርስቲያን አውቄበታለሁ። በአገልግሎት የቤተክርስቲያን ፈተናዎችን አይቻለሁ። ብዙ ግቢ ጉባኤያት እንደሚያደርጉት የንስሐ ሳምንት እንዲሁም ወደ ቅዱስ ቁርባን የመቅረቢያ ሳምንት አለው። እሱን ደግሞ በግቢ ጉባኤ ማግኘታችን ትልቅ ጥቅም አለው። በጣም ያወቅኩበት የተማርኩበት የግቢ ጉባኤ ህይወት ነው። በሙሉ በግቢ ጉባኤ ቆይታዬ በጣም ብዙ ለእኔ ለህይወት የሚጠቅሙ መንፈሳዊ እውቀቶችን አግኝቼበታለሁ። በተለይም አሉታዊ ተጽዕኖ ከሚያሳድሩ ነገሮች ተጠብቀው ለዚህ መብቃታቸው የማህበረ ቅዱሳን ሚና ከፍተኛ እንደነበር ጠቁመዋል። የግቢ ጉባኤ በጣም ብዙ ድጋፎችን መምህር ከመመደብ ጀምሮ እያንዳንዱ የግቢ ጉባኤ መደረግ ያለባቸውን ነገሮች በሙሉ ተወካዮችን እየላከ አስተባባሪዎችን እየላከ ግቢ ጉባኤያት እንዲጠናከሩ ማህበረ ቅዱሳን እጅግ የማይተካ ሚና ተጫውቷል። ጥያቄዎች ሲፈጠሩብን የሚመለስበት ቦታ አግኝተናል። የሚሰጡ ስልጠናዎችን በትምህርታችን በዓለማዊ ህይወታችን የሚጠቅሙን ስኪሎችን ዴቨሎፕ እንድናደርግ በደንብ አግዞናል ያስባለሁ። ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ሙሴ ጸሊም ይሆናል። ታሪኩ እንደሚከተለው ተሰንዷል። አስቀድሞ መንግሥተ ሰማያትን ገፍቷት የነበረ ቢሆንም በፍጻሜው ግን ሰማዕት ሆኖ ወርሷታል። ይበላና ይጠጣ ይቀማ ያመነዝር የነበረ ይገድልም የነበረ አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣም ስለ እርሱ ተነግሯል። ኃጢአትን እንጂ ኃጢአተኛን የማይጠላ እግዚአብሔር የሰይጣንን ጦርነት ከእርሱ አርቆለት ፍጻሜውንም አሳምረውለት ለሰማዕትነት የበቃው ቅዱስ ሙሴ ጸሊም በዛሬው ዕለት የሰማዕትነትን አክሊል ተቀብሏል። ቀን ፀሐይን የሚያመልክ ነፍሰ ገዳይና ቀማኛ የነበረው ሙሴ ጸሊም እውነተኛውን አምላክ ለማወቅ ይናፍቅ ነበረም። በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን እንደሚያውቁ በሰማ ጊዜም ሰይፉን ታጥቆ ወደ ገዳሙ አመራም። እዚያም አባ ኤስድሮስና አባ መቃርስን አገኘም። እነርሱም የክርስትና ሃይማኖትን አስተምረው አጠመቁት፣ አመነኮሱትም። ሙሴ ጸሊም ድሮ ይሰራው በነበረው መብል መጠጥና ዝሙት በሰይጣን ክፉኛ ይፈተንም ነበረም። ነገር ግን ተጋድሎውን አበዛ። ሌሊት አረጋውያን መነኮሳት በሚተኙበት ጊዜ ቤታቸውን እየዞረ ከሩቁ ውሃ እየቀዳ ደጃፋቸው ላይ ያኖር ነበረም። ሰይጣንም ቀንቶ በእግሩ ላይ በሽታን ቢያመጣበትም እርሱ ግን ስጋው እስከሚደርቅ ድረስ አገልግሎቱን ቀጠለም። እግዚአብሔርም ትዕግስቱን አይቶ ፈወሰው። የመንፈስ ቅዱስንም ጸጋ በላዩ ላይ አሳደረበት። 500 መነኮሳትም ተሰብስበው አበምኔት ሆነም። በኋላም ቅስና ሊሾሙት በሊቀ ጳጳሳቱ ፊት አቆሙት። ሊቀ ጳጳሳቱም ሊፈትነው ብሎ ይህንን ጠቋራ ከዚህ አስወጡት አላቸው።
ሙሴም ራሱን እየገሰጸ ወጣ። ሊቀ ጳጳሳቱም ትሕትናውን አይቶ ጠራው፣ ቅስናም ሾመው። ሙሴ ሆይ እነሆ በውስጥህም በውጭህም ሁለመናህ ነጭ ነህ አለው። አንድ ቀን አባ መቃርስ ከእናንተ መካከል የሰማዕትነት አክሊልን የሚያገኛለ አላቸው። አባ ሙሴም በሰይፍ የገደለ በሰይፍ ይገደላል የሚል ቃል አለና ምናልባት እኔ ሆናለሁ አለ። የበርበር ሰዎችም ገዳሙን ሊወሩት ሲመጡ አባ ሙሴ መሸሸት የሚፈልግ ይሸሽ፣ እኔ ግን ያችን ቀን ለብዙ ዘመናት ስጠብቃት ኖሬያለሁ አለ። ወዲያውኑም የበርበር ሰዎች ገብተው አባ ሙሴንና አብረውት የነበሩ 7 መነኮሳትንም በሰይፍ ገደሏቸው። አንዱ መነኩሴ ተሸሽጎ ሳለ መልአክ አክሊል ይዞ ሲጠብቅ በማየቱ ከተሸሸገበት ወጥቶ የሰማዕትነትን አክሊል ተቀብሏል። አምላከ ቅዱሳን በዚህ ዕለት ከሚታሰቡ ቅዱሳን ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ተመልካቾቻችን ለሰዓቱ ያዝነውን የዜና ተዋሕዶ ጥንቅሮቻችንን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። ሰላም።